ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተከታታዮቻችን ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4ን ዩኒት 4 ጄኔቲክስ ሌሰን 9 አይተናል። ሌሰን ላይ ያየነው ስለ ሰልፍ አሰስመንት ኩዌስችንስ ነው። ፓርት 1 አይተናል። ፓርት 1 ላይ እንግዲህ የተወሰኑ ጥያቄዎች ከጄኔቲክስ ጋራ የተያያዙ ጥያቄዎችን አይተናል። ዛሬ ደግሞ የምንቀጥለው ቀጣዩን የሰልፍ አሰስመንት ኩዌስችን ፓርት የምንሰራ ይሆናል ማለት ነው። እንግዲህ በዛሬው ዕለት የመጀመሪያው ጥያቄ አንደኛ ዜጋ እንደምታዩት ሌሰን 10 ላይ የመጀመሪያው ጥያቄ what are the difference between DNA and RNA በአርኤንኤ እና በዲኤንኤ መካከል ያሉት ልዩነቶች ምንድናቸው የሚለው create a comparison table and complete for DNA and RNA in terms of full name, definition, location, function, structure, sugar, base and base pair። እንግዲህ ይህንን እንግዲህ ሁሉ ጊዜ ምንድነው ተማሪዎች ጥያቄ በምትጠየቁበት ጊዜ ወደ መልስ ከመሄዳችሁ በፊት ጥያቄው ምን እንደሚል ምን አይነት ጥያቄ እንደሆነ ነው መረዳት ያለባችሁ። ጥያቄውን ሳትረዱ ወደ መልስ ከሄዳችሁ እያወቃችሁም ከመዘናጋት የተነሳ የምታውቁትን ነገር ልትሳሳቱ ትችላላችሁ። እንግዲህ በዚህ ጥያቄ ላይ የቀረበው ምንድነው ስለ ዲኤንኤ እና አርኤንኤ ልዩነቶች ዝርዝር ነው። ይህንን በምትዘረዝሩበት ጊዜ የተጠየቃችሁት ሙሉ ስማቸውን እንድትጽፉ እያንዳንዱን ዲኤንኤንም አርኤንን ዲፋይን እንድታደርጉ ሎኬሽናቸው የት ቦታ እንደሚገኝ እንደገና ተግባራቸው ምን እንደሆነ ስትራክቸራቸው ምን እንደሚመስል የተሰሩበት የሹገር ግሩፕ አይነት የቤዝ አይነት እንደገና ቤዝ ፔሮቹ በምን መልኩ እንደሚቀናጁና እንደሚጣመዱ አሳዩ ነው የተባላችሁት። እንግዲህ ይሄንን ለማሳየት ደግሞ ቴብል ፎርም እንድታደርጉ ነው የተጠየቃችሁት። እንግዲህ ይሄ ቴብላችሁን ሰንጠረዥ ማለት ነው። ሰንጠረዣችሁን ስታዘጋጁ ፉል ኔምን፣ ዴፊኒሽንን፣ ሎኬሽንን፣ ፋንክሽንን፣ ስትራክቸርን፣ ሹገርን፣ ቤዝና ኤንድ ቤዝ ፔሮችን የሚያሳይ የሚይዝላችሁ የዲኤንኤንም የአርኤንኤንም መሆን አለበት ማለት ነው። መጀመሪያ ራሳችሁ በምትሞክሩበት ጊዜ በዚህ መልኩ መሞከር አለባችሁ። አሁን አብረን ምላሹን የምናይ ይሆናል። እንግዲህ ቴብላችሁም በዚህ መልክ ማስቀመጥ ትችላላችሁ። እዚህ ጋር ዲኤንኤ አለ፣ እዚህ ጋር አርኤንኤ አለ፣ እዚህ ጋር የምታዩት ፉል ኔም አለ፣ ዴፊኒሽን አለ፣ ሎኬሽን፣ ፈንክሽን፣ ስትራክቸር፣ ሹገር፣ ቤዝ ኤንድ ቤዝ ፔር። እነኚህ ጥያቄዎቻችሁ ላይ እንዲካተቱ የተጠየቁት አይተሞችን በሙሉ ይዟል ማለት ነው። ይህን ሰንጠረዣችሁን ስታዘጋጁ በመጀመሪያ እነኚህን የተጠየቁ መሰረታዊ ጥያቄዎችን የያዘ መሆኑን 1 2 3 4 5 6 7 8 ነገሮችን የያዘ ቴብል ነው ማለት ነው የምታዘጋጁት። ከዛ በኋላ ቴብላችሁን ካዘጋጃችሁ በኋላ በእያንዳንዱ ሰንጠረዥ ውስጥ ሊገባ የሚገባውን ትክክለኛ ምላሽ ትሰጣላችሁ ማለት ነው። እንግዲህ ዲኤንኤ ዜጋ አለ። ስለ ዲኤንኤ የተጠየቃችሁት ፉል ኔም ዲኦክሲ ራይቦኒውክሊክ አሲድ ነው። የዲኤንኤ የዲኦክሲ ራይቦኒውክሊክ አሲድ አብሪቬሽን ነው ማለት ነው። ፉል ኔሙ ዲኦክሲ ራይቦኒውክሊክ አሲድ ነው። ዴፊኒሽን እንግዲህ ዲኤንኤን እንዴት ዲፋይን እናደርጋለን ነው። ዲኤንኤ is a compound consisting of a large number of nucleotides attached together to form a long double helix structure። እንግዲህ ዲኤንኤን በዚህ መልኩ በተለያየ መንገድ ዲፋይን ማድረግ ይቻላል። በዚህ መንገድ ማድረግ ትችላላችሁ። ዲኤንኤ የተሰራው ከፖሊመር ኦፍ ኒውክሊዮታይድስ ነው። ከፖሊኒውክሊዮታይድስ እነኚህ ኒውክሊዮታይዶች ደግሞ ሰንሰለት መሰል ደብል ሄሊክስ ፓራለል ስትራንድ ፎርም ያደርጋሉ። ይሄንን ገላጭ የሆነ ዴፊኒሽን መስጠት አለባችሁ ማለት ነው። ይሄ በአጭሩ እንግዲህ ያንን ያሳያል ማለት ነው። በዚህ መልኩ በተለያየ መንገድ ዲፋይን ማድረግ ትችላላችሁ። ሎኬሽን ዲኤንኤ የት ነው ሎኬሽኑ?
ዊዝን ዚ ክሮሞዞም ኢን ዚ ኒውክሊየስ። እንግዲህ ክሮሞዞሞች እንደሆኑ ኒውክሊየስ ዲኤንኤ የሚገኘው በኒውክሊየስ ውስጥ በክሮሞዞም ውስጥ እንደሆነ ክሮሞዞም ደግሞ በሂስቶን ፕሮቲን የተከበበ ኤንቨሎፕ ያለውና በዛ ውስጥ የሚገኝ መሆኑን እናውቃለን። ስለዚህ ሎኬሽኑ ክሮሞዞሞች ውስጥ ሆነው ክሮሞዞሞች ደግሞ የሚገኙት በኒውክሊየስ ውስጥ ነው ማለት ነው። ኒውክሊየስ ጄኔቲክ ማቴሪያሎች የሚገኘው ኒውክሊየስ ውስጥ ነው። ዜርፎር ሎኬሽን ለሚለው ዊዝን ዚ ክሮሞዞም ኢን ዚ ኒውክሊየስ ብላችሁ ማስቀመጥ ትችላላችሁ። የዲኤንኤ ፈንክሽን እንግዲህ የዲኤንኤ ተግባር ደግሞ ምንድን ነው? ፈንክሽን ኦፍ ዲኤንኤ ኢዝ ስቶሪንግ ጄኔቲክ ኢንፎርሜሽንስ ዛት ጊቭ ኢንስትራክሽን ኒድድ ፎር ግሮዝ ዴቨሎፕመንት ሰርቫይቭ ኤንድ ሪፕሮዲውስ። እንግዲህ የዲኤንኤ ዋናው ተግባር ምንድን ነው? የኢንፎርሜሽኑን ልክ እንደ ተፈጥሮ ሶፍትዌር በማገልገል ይሄ ደግሞ ሶፍትዌር በውስጡ ምንን ይዟል? ለእድገት፣ ለዴቨሎፕመንት፣ ለህልውና እንደዚሁም ለመራባትና ዘረመልህን ከትውልድ ወደ ትውልድ ለማስተላለፍና ስፒሺስን ፐርፒቹዌት አድርጎ ለማቆየት የሚያስችሉ ኢንፎርሜሽኖችን፣ ኮዶችን ስቶር ያደረገ ማድረግ ነው ማለት ነው። የዲኤንኤና ስቶር ማድረግ ከዛም ከትውልድ ወደ ትውልድ እንዲተላለፍ ማድረግ፣ ከሴል ወደ ሴል እንዲተላለፍ ማድረግ ነው ማለት ነው። ዋነኛው ተግባር የዲኤንኤ ይሄ ነው ማለት ነው። ስትራክቸር ኦፍ ዲኤንኤ ኢዝ አ ላደር ላይክ ደብል ሄሊክስ ፎርምድ ፍሮም ፎስፌት ሹገር ኤንድ ናይትሮጂኒየስ ቤዝ። እንግዲህ ዲኤንኤ መሰላል መሰል ነገር ነው። ቀደም ሲል በዝርዝር ስዕሉንም ስትራክቸሩንም አይተናል። እዚህ ጋር ስዕላዊ መግለጫው አስፈላጊ አይደለም፣ እዛ ላይ ማነጻጸር ትችላላችሁ። እንግዲህ ዲኤንኤ መሰላል መሰል ደብል ሄሊክስ እንግዲህ የተጠማዘዘ ደብል ፓራሌል ስትራንድ ያለው፣ ስሪቱ ደግሞ የአፕራይት አክሲሱ ከፎስፌት ከሹገር ሲሆን ይሄ ሁለቱን ስትራንዶች የሚያያይዘው ራንግ መሰላል መርገጫ የሚመስለው ደግሞ ከኦርጋኒክ ቤዞች ከናይትሮጂኔስ ኦርጋኒክ ቤዞች የተሰራ ነው ማለት ነው። ስትራክቸሩን በዚህ መልክ መግለጽ ትችላላችሁ። ሹገር እንግዲህ ዲኤንኤ እና አርኤንኤ የተሰሩባቸው የሹገር አይነቶች ልዩነት አላቸው። ዲኤንኤ ዲኦክሲራይቦስ ሹገር ነው። ዲኤንኤ የተሰራበት ዲኦክሲራይቦስ ሹገር ነው። ቤዞቹ ደግሞ ዲኤንኤ ውስጥ የሚገኙት 4 አይነት ቤዞች አሉ። እነኚህም አደኒን፣ ሳይቶሲን፣ ጉያኒን እና ታያሚን ነው። በመጨረሻ የተጠየቃችሁት እንዴት ነው እነኚህ ቤዞችስ እርስ በርስ ተቀናጅተው ወይንም ተጣምደው የሁለቱን ሄሊክስ ወይንም ደብል ስትራንዶች የሚያያይዙት ነው። በፔሪንግ ጊዜ ሪስትሪክሽን አለ። እንግዲህ ያንን ሁላችሁም ማወቅ አለባችሁ። አደኒን ከታያሚን ጋር ነው። ጉያኒን ከሳይቶሲን ጋር ነው የሚቀናጀው። ሁል ጊዜ አደኒን ከታያሚን፣ ጉያኒን ከሳይቶሲን፣ ይሄ ቦታ ሊፈራረቅ ይችላል። ወይንም ታያሚን፣ አደኒን፣ ሳይቶሲን፣ ጉያኒን ሆኖ ሊጣመድ ይችላል። ይሄ እንግዲህ ቤዝ ፔሪንጉ ሁልጊዜ ስፔሲፊክ ነው ወይንም ሪስትሪክትድ ነው። አደኒን ከታያሚን፣ ጉያኒን ከሳይቶሲን ነው ማለት ነው። በዚህ መልኩ ይሄንን ማስቀመጥ መቻል አለባችሁ ማለት ነው። ይሄ እንግዲህ ዲኤንኤን በተመለከተ ይሄን ይመስላል። አርኤንኤ ጋር በምንመጣበት ጊዜ እንግዲህ አርኤንኤ ፉል ኔም ይላል። ራይቦ ኒውክሊክ አሲድ ነው። አርኤንኤ አብሪቬሽን ነው። ራይቦ ኒውክሊክ አሲድ ነው ፉል ኔሙ። ሌላ ዴፊኒሽን ይላል። እንግዲህ አርኤንኤን ዲፋይን አድርጉ ብትባሉ ሞለኪውል ኮንሲስቲንግ ኦፍ ላርጅ ነምበር ኦፍ ኒውክሊዮታይድ አታችድ ቱጌዘር ኢን ሲንግል ሎንግ ስትራንድ። እንግዲህ በዲኤንኤ እና በአርኤንኤ መካከል መመሳሰል አለ። መመሳሰል እንዳለ ሁሉ ደግሞ ልዩነትም አለ። ልዩነቱ አርኤንኤ ጋር በምትመጡበት ጊዜ አርኤንኤም ከኒውክሊዮታይዶች ቼን ነው የተሰራው። ይሄ ቼኑ ግን ደብል ስትራንድ ሳይሆን ሲንግል ስትራንድ ነው ፎርም የሚያደርገው እና ዲኤንኤን አርኤንኤን ልብ አድርጉ is a molecule consisting of a large number of nucleotides, polynucleotides attached together in a single
ሎንግ ስትራንድ ብላችሁ በዚህ መልኩ ዲፋይን ማድረግ ትችላላችሁ ማለት ነው። ሎኬሽን ሜንሊ ኢን ራይቦሶምስ። እንግዲህ ሜንሊ አርኤንኤ ራይቦሶምስ ውስጥ ነው የሚገኙ። ራይቦሶሞች ምን እንደሆኑ ታውቃላችሁ? ራይቦሶምስ ፕሮቲን ሲንተሲስ የሚያደርጉ ኦርጋኔሎች በማንኛውም ሴል ውስጥ በዩካሪዮቲክ ሴል ውስጥ የሚገኙ ኦርጋኔሎች ናቸው። እንዲህ በአብዛኛው ይሄ አርኤንኤ የሚገኘው እዛ ሲሆን ራይቦሶማል አርኤንኤ እና ማሴንጀር አርኤንኤ ከዛ ውጭ ይገኛሉ። ዲኤንኤ አካባቢ የሚገኙ ናቸው። ማሴንጀር አርኤንኤ እና ትራንስፈር አርኤንኤ ከነሱ በስተቀረ ራይቦሶማል አርኤንኤ በአብዛኛው አርኤንኤ የሚገኘው ራይቦሶም ውስጥ ነው ማለት ነው። ተግባሩ ይላል ፋንክሽን አርኤንኤ ኢዝ ኮንሰርንድ ሜንሊ ኢን ፕሮቲን ሲንተሲስ። የአርኤንኤ ዋነኛ ተግባሩ ፕሮቲን ሲንተሲስ ነው። በአብዛኛዎቹ ሕያዋን ላይ በተወሰኑ ቫይረሶች በኮቪድ-19 በኤችአይቪ ቫይረስ ውስጥ እንደ ጄኔቲክ ስቶር ያገለግላል። ትራንስፈር ጄኔቲክ ሄሬዲተሪ ማቴሪያል ያገለግላል። ነገር ግን በአብዛኛው ኦርጋኒዝሞች ውስጥ ሞስት ኦርጋኒዝም ማለት እንችላለን ኢን ፕሮቲን ሲንተሲስ ነው ዋና ተግባሩ ማለት ነው። ስትራክቸር most often single strand structure made of phosphate group, sugar and nitrogen base. እንግዲህ ስትራክቸሩን በምናይበት ጊዜ እሱም የተሰራው ከሲንግል ስትራንድ ከፎስፌት ከሹገር እና ከናይትሮጂኔስ ቤዝ ሆኖ ደብል ስትራንድ ሳይሆን እንደ ዲኤንኤ ሲንግል ስትራንድ ያለው ስትራክቸር ነው ማለት ነው። ይህም ሌላው ልዩነት ነው። ሌላ ሹገር አይነት ዲኤንኤ ጋር ዲኦክሲራይቦስ ሹገር ነው። እዚህ ጋር ደግሞ ራይቦስ ሹገር ነው። እንግዲህ ተከታታዮቻችን በራይቦስ ሹገር እና በዲኦክሲራይቦስ ሹገር መካከል ያለውን ልዩነት የኬሚስትሪ መምህራኖቻችሁን በመጠየቅ በደንብ መለየት ይጠበቅባቸዋል። ጠይቁ። ምንድን ነው በራይቦስ ሹገር እና በዲኦክሲራይቦስ ሹገር መካከል ያለውን ልዩነት ብላችሁ አጣሩ። እና ዲኤንኤ የተሰራው ከዲኦክሲራይቦስ ሹገር ሲሆን አርኤንኤ ደግሞ ከራይቦስ ሹገር ነው። ቤዝ ጋር በምትመጡበት ጊዜ አርኤንኤም ከአራት አይነት ኦርጋኒክ ቤዞች ናይትሮጂኒየስ ቤዞች የተሰራ ነው። እነኚህም አደኒን፣ ሳይቶሲን፣ ጉያኒን እና ዩራሲል። እዚህ ጋም ሌላ ልዩነት ታያላችሁ። አራተኛዋ ቤዝ ዲኤንኤ ጋር ታያሚን ስትሆን አርኤንኤ ጋር ደግሞ በምትመጡበት ጊዜ ዩራሲል ላት ማለት ነው። ታያሚን በዩራሲል ትተካለች ማለት ነው። እንግዲህ እነኚህ ሲሆኑ አራቱ ቤዞች። የቤዝ ፔሪንጉ ደግሞ ይሄም እዚህም ጋር ሪስትሪክሽን አለ። አደኒን ከዩራሲል ጋር ነው። ሁልጊዜ አደኒን የሚጣመደው ከዩራሲል ጋር ነው። ጉያኒን የሚጣመደው ከሳይቶሲን ጋር ነው። ወይንም ይሄ ሊገለባበጥ ይችላል። ዩራሲል፣ አደኒን፣ ሳይቶሲን፣ ጉያኒን ተብሎ በዚህ መልኩ ሊጣመድ ይችላል። እንግዲህ ይህንን ሰንጠረዥ በምታዩበት ጊዜ አንደኛ ዲኤንኤን፣ ሁለተኛ የአርኤንኤን ዴፊኔሽን፣ ሎኬሽን፣ ፈንክሽን፣ ስትራክቸር፣ ሹገር፣ ቤዝ እና ቤዝ ፔሪንግን ከመለየታችሁ በተጨማሪ በዲኤንኤ እና በአርኤንኤ መካከል ያለውን ሁለንተናዊ ልዩነትና ተመሳሳይነት በቀላሉ ማየትና መለየት መገንዘብ ትችላላችሁ ማለት ነው። ሁለተኛው ጥያቄያችን ደግሞ what happened during the interphase of the cell cycle። እንግዲህ ይሄኛው ጥያቄ ደግሞ ምንድን ነው የሚለው በሴል ሳይክል ጊዜ ሁለት ፌዞች አሉ። በእነኚህ ፌዞች በኢንተርፌዝ ጊዜ የሚከናወኑ ክንውኖች ምንድናቸው ተብላችሁን የተጠየቃችሁ። እንግዲህ ይሄንን በተለያየ መልኩ መመለስ ትችላላችሁ። ቀጥታ ወደ ምላሹም ለመሄድ ትችላላችሁ። ወይንም መነሻ ሀሳብ ሴል ሳይክል is a series of events that involves cell growth and cell division. To produce a new daughter cell, the cycle has two major phases called interphase and ማይቶቲክ ፌዝ። እንግዲህ በሴል ሳይክል ጊዜ ሁለት ፌዞች አሉ። ይሄ ደግሞ ኢንተርፌዝ እና ማይቶቲክ ፌዝ ነው። እንግዲህ አሁን እናንተ የተጠየቃችሁት በኢንተርፌዝ ጊዜ ምንድናቸው ምን ክንውኖች ይከናወናሉ ነው። ኢንተርፌዝ is a period of preparation for a cell to divide and start the cell cycle። እንግዲህ ኢንተርፌዝ ምንድነው? ኢንተርፌዝ ሴሉ ለሴል ዲቪዥን የሚዘጋጅበት ቅድመ ሁኔታዎችን የሚያሟላበት ለሴል ሳይክል የሚዘጋጅበት
ጊዜ ነው ማለት ነው። ዱሪንግ ዚስ ፌዝ እንግዲህ በዚህ በቅድመ ዝግጅቱ ውስጥ የሚከናወኑ ክንውኖች ደግሞ ዚ ሴል አንደርጎስ ኖርማል ግሮዝ ፕሮሰስ፣ ሴሉ አግባብ ያለውን የእድገት ሁኔታዎችን ያከናውናል። ጋዘር ኒውትሪየንት ኤንድ ኢነርጂ፣ ለፕሮሰሱ አስፈላጊ የሆኑትን ኒውትሪየንቶችንና ኃይልም ጭምር ኢነርጂ ያከናውናል። እንግዲህ ያለ ኢነርጂ የሚከናወን ነገር የለም። ኢነርጂን ይሰበስባል፣ ኒውትሪየንት አስፈላጊ የሆኑትን ይሰበስባል። በሶስተኛ ደረጃ ፕሪፐር ፎር ሴል ዲቪዥን ኤንድ ፓረንት ሴል ሜክስ ኤ ኮፒ ኦፍ ዲኤንኤ፣ ለሴል ዲቪዥን ይዘጋጃል። ይሄም በሚዘጋጅበት ጊዜ እንግዲህ ካርበን ኮፒ ይሁን ነን ካርበን ኮፒ ፎርም ለማድረግ ዲኤንኤ ሪፕሊኬት ማድረግ አለበት እና ፓረንት ሴል ሜክስ ኤ ኮፒ ኦፍ ዲኤንኤ፣ ዲኤንኤ ነው ልብ አድርጉ፣ ጄኔቲክ ኮዶችን ይዞ ከሴል ወደ ሴል ከኦርጋኒዝም ወደ ኦርጋኒዝም እንዲተላለፍ የሚያስችል። ይሄ ኮፒ ካልሆነ በምንም አይነት ሴሉ ዴቨሎፕ ሊያደርግና ዴቨሎፕ ቢያደርግም አስፈላጊዎቹ ሊካተቱ ሊሟሉ የሚጋቡ ፓርቶችን አካቶ ዴቨሎፕ ማድረግ አይችልም ማለት ነው። ስለዚህ ፓረንት ሴልስ ሜክ ኤ ኮፒ ኦፍ ዲኤንኤ። የሁለተኛው ጥያቄ ምላሽ ይህን ይመስላል። በመቀጠል የምንሄደው ወደ ሶስተኛው ጥያቄ ነው። ሶስተኛው ጥያቄ ምንድን ነው የሚለው ዋይ ዱ ሴልስ ዲቫይድ ሃው ዱ ሴልስ ኖው ዌን ቱ ዲቫይድ ኤንድ ዌን ቱ ስቶፕ። እንግዲህ ይሄ ምንድን ነው ጥያቄ? እንግዲህ ሁልጊዜ እንደምላችሁ ጥያቄዎችን ነው መረዳት ያለባችሁ። ጥያቄዎቹን ከተረዳችሁ ምላሽ መስጠት በጣም ቀላል ነው። ሪፈርም አድርጋችሁ ውስጣችሁም ካለው ከተገነዘባችሁ ተነስታችሁ ምላሽ መስጠት ቀላል ነው። ጥያቄ ሳይረዱ ግን መመለስ በጭራሽ ያው የጭፍን ዳሰሳ ነው የሚሆነው። ዋይ ዱ ሴልስ ዲቫይድ፣ ሴሎች ለምንድን ነው ዲቫይድ የሚያደርጉት ነው። ከዛ ተያይዞ የተጠየቀው ሃው ዱ ሴልስ ኖ ዌን ቱ ዲቫይድ ኤንድ ዌን ቱ ስቶፕ፣ እንዴትስ ነው መቼ ዲቫይድ ማድረግ እንዳለባቸውና መቼ ዲቫይድ ማድረግ ወይንም መከፋፈል ወይንም መልቲፕላይ ማድረጋቸውን መቼ መጀመር እንዳለባቸውና መቼ ማቆም እንዳለባቸው እንዴት ነው የሚያውቁት ነው የተጠየቃችሁት። እንግዲህ እዚህ ጋር ተያያዥነት ያላቸው ሁለት ጥያቄዎች ናቸው የተጠየቁት። ወደ ምላሹ በምንሄድበት ጊዜ ሴልስ ዲቫይድ ፎር ሴቨራል ሪዝን ኢንክሉዲንግ፣ እንግዲህ ሴሎች ለምንድን ነው ዲቫይድ የሚያደርጉት ነው። ሴሎች የተለያየ ምክንያቶች ያላቸው ዲቫይድ የሚያደርጉበት እነኚህ ውስጥ እንግዲህ ዋነኛዎቹ ቱ ኢንክሪዝ ኢን ነምበር ኦፍ ሴልስ ፎር ግሮዝ ኦፍ ዚ ቦዲ፣ ለእድገት የሴል ነምበር በተለይ መልቲ ሴሉላር ኦርጋኒዝሞች ጋር የሴል ቁጥር 1 2 2 4 4 8 በሚሆንበት ጊዜ የግድም ይሁን የውድ እድገት ይኖራል ማለት ነው። ልክ ህንፃ ሲሰራ የብሎኬቶች ወይንም የብሪኮች ሲደራረቡ የህንፃው እየጨመረ እንደሚሄድ በሰውነቱም ውስጥ እድገት በሚከናወንበት ጊዜ ሴሎች ቁጥር መጨመር አለባቸው ፎር ግሮዝ ኤንድ ዴቨሎፕመንት። ለዚህ ደግሞ ሴል ሪፕሊኬት ማድረግ ወይም ዲቫይድ ማድረግና በቁጥር መልቲፕላይ ማድረግ አለባቸው። ቱ ሪፕሌስ ኦልድ ዴድ ኦር ዳሜጅድ ሴልስ ሪፔር ወርን አውት ሴል ኤንድ ሪኒው ኢትሰልፍ። እንግዲህ ሌላው ደግሞ ሴል ዲቫይድ ለማድረግ የሚያስፈልግበት ጊዜ ሴሎች ያረጃሉ፣ ይሞታሉ። በተለያየ ምክንያት ደግሞ ዳሜጅድ ይሆናሉ። ለምሳሌ በሆነች ነገር በምትቀጠቀጠ፣ በምንላጥ፣ በምንገሸለት፣ በምንቆስልበት ጊዜ በሺዎች የሚቆጠሩ ሴሎች ናቸው። ሴሎች ማይክሮስኮፒክ ናቸው። አንድ ትንሽ ቁስል ብዙ ሴሎች ጥፋት ነው የሚያስከትለው። ይሄንን ሪፔር ለማድረግ እንደዚሁም ሴሉ ራሱን ለማደስ ነው ማለት ነው። ቱ ሪፕሌስ ኦልድ ዴድ ኦር ዳሜጅድ ሴልስ ኤንድ ሪፔር ወርን አውት ሴልስ ኤንድ ሪኒው ኢትሰልፍ፣ ራሱን ለማደስ በእነዚህ ሁኔታዎች ውስጥ ሴሎች መልቲፕላይ በማድረግ ራሳቸውን ያድሳሉ ማለት ነው። ቱ ፕሮዲውስ ጋሜትስ፣ ሴል ዲቪዥን ደግሞ አንዳንዴ ሴክስ ሴል የሴት እንቁላልና የወንድ የዘር ፍሬ ወይም ስፐርም ሴሎችን ፕሮዲውስ ለማድረግ የግድ የሴል ዲቪዥን ያስፈልጋል። ሌላው ቱ ሪፕሮዲውስ አሴክሹዋሊ፣ ሌላው ማይክሮ ኦርጋኒዝሞች ጋር አይታችሁ እንደሆነ በባይነሪ ፊሽን ሪፕሮዲውስ የሚያደርጉ፣ በፍራግመንቴሽን ሪፕሮዲውስ የሚያደርጉ፣ በስፖሩሌሽን ሪፕሮዲውስ የሚያደርጉ አሉ። አሴክሹዋሊ በአሴክሹዋል ሪፕሮዳክሽን ጊዜ አንዷ ሴል ሁለቷ አራት የሆነች ነው ባክቴሪያዎች የሚራቡት። በዛን ጊዜ ደግሞ ለሪፕሮዳክሽን ለመራባት ያገለግላል ማለት ነው። እንግዲህ ይሄ ሴሎች ለምን ዲቫይድ ያደርጋሉ ለሚለው ምላሽ ነው ማለት ነው። ቀጣዩ ተያያዥ ጥያቄ ደግሞ ምንድን ነበረ? ሴልስ
how do cells know when to divide and when to stop የሚለው cells know when to divide and when to stop based on chemical signals using proteins called cyclins to send chemical signal to each other, which indicates when to start or stop dividing. እንግዲህ ምንድነው ሴሎች ዲቫይድ ለማድረግ ወይንም ይሄ የመባዛቱን ሁኔታ ሪፕሊኬት የማድረጉን ሁኔታ እንዲያቆሙ የሚያስችላቸው ምንድነው የተጠየቃችሁት? እንዴት ነው ይሄንን የሚያስችለው ኬሚካል ሲግናል በኢንፎርሜሽን በኬሚካል ሲግናል መልክ ይለዋወጣሉ ማለት ነው። ይሄ ኢንፎርሜሽን የሚለዋወጡበት ኬሚካል ሲግናል ደግሞ ፕሮቲን ሆኖ ፕሮቲኑ ሳይክሊን የሚባል ፕሮቲን ነው። በዚህ ኬሚካል አማካኝነት መልእክት በመቀያየር ዲቫይድ ሪፕሊኬት ማድረግ ወይንም ሪፕሊኬት ማድረግን እንዲያቆሙ መልእክት ይተላለፋል ማለት ነው። ሴል ኮኦርዲኔትስ ዜር ዲቪዥን። እንግዲህ ሴል ዲቪዥን ኮኦርዲኔሽን የሚያስፈልገው ፕሮሰስ ነው። ይሄ ፕሮሰስ ፌዝ ባይ ፌዝ የሚካሄድ ነገር ነው። ይሄ ነገር ደግሞ ኮኦርዲኔሽን ይፈልጋል። ይሄ ኮኦርዲኔትድ የሚሆነው ሴልስ ኮኦርዲኔት ዜር ዲቪዥን ባይ ዩዚንግ ኬሚካል ዊዝ ዋን አናዘር ዩኒክ ፕሮቲን ኖውን አዝ ሳይክሊን። እንግዲህ በዚህ ሳይክሊን ፕሮቲን እንደ ኬሚካል ሜሴንጀር በመጠቀም ይህንን ፕሮቲን ኮሚኒኬት ያደርጋሉ። በሚያስፈልግበት ጊዜ ሪፕሊኬት ያደርጋሉ። አስፈላጊ በማይሆንበት ጊዜ ደግሞ ሪፕሊኬሽን እንዲቆም በፕሮቲን ሳይክሊን አማካኝነት ኮሚኒኬት ያደርጋሉ። ፕሮቲን ሳይክሊን እንደ ኬሚካል ሜሴንጀር በማገልገል ፕሮሰሱን ኮኦርዲኔት ያደርግላቸዋል ወይንም ኮኦርዲኔት እንዲሆን ያስችላል ማለት ነው። እሺ፣ አራተኛው የዛሬ ጥያቄ what are the steps in mitosis? What happens at each step? እንግዲህ እዚህ ጋር ደግሞ የተጠየቃችሁት የማይቶሲስ ስቴፖች ስንት ናቸው? በእያንዳንዱ ስቴፕስ ውስጥ ምን ክንውኖች ይከናወናሉ ነው። እንግዲህ በመጀመሪያ the steps in mitosis cell division are prophase, metaphase, anaphase and telophase። እንግዲህ በጥቅሉ በምናይበት ጊዜ በማይቶሲስ ሴል ዲቪዥን በአራት ይከፈላል። ፕሮፌዝ፣ ሜታፌዝ፣ አናፌዝ ኤንድ ቴሎፌዝ። እንግዲህ እነኚህን ነገሮች አንዳንድ መጽሐፍ ላይ ስታዩ ፕሮፌዝ 1 ፕሮፌዝ 2 ኢንተርፌዝ ሜታፌዝ 1 ሜታፌዝ 2 ሜታፌዝ 3 እያለ ልታዩ ትችላላችሁ። በዛ ኮንፊውዝድ መሆን የለባችሁም። ሲጠቃለሉ አራት ነው የሚሆኑት ማለት ነው። በዋና ዋናነት ሲጠቃለሉ አራት ይሆናሉ። እንግዲህ ሌላው ከዚህ ጋር ተያይዞ የተጠየቃችሁት በእያንዳንዱ ፌዝ ውስጥ ምንድን ነው የሚከናወነው ነው። ዱሪንግ ፕሮፌዝ a nuclear membrane started to divide, chromosomes become condensed and move to opposite pole, spindle fibers or microtubules extend between centrosome and sister chromatids began to coil. እንግዲህ በዚህ በፕሮፌዝ በመጀመሪያው የማይቶሲስ ሴል ዲቪዥን ስቴፕ ውስጥ ኒውክሊር ሜምብሬኑ ዲዞልቭ ያደርጋል ወይንም ዲስኢንቴግሬት ያደርጋል። ክሮሞዞም ኮንደንስድ ይሆንና በሚታይ መልኩ አጭር ዱላ መሰል ነገር ሆኖ ወደ ኦፖዚት ፖል ይሄዳል። ስፒንድል ፋይበርስ ወይንም እነኚህ ስፒንድል ፋይበርስ ወይንም ማይክሮቱቢዩልስ እዚህ ጋር ማይክሮቱቢዩልስ ነው ኤክስቴንድ ቢትዊን ሴንትሮሶምስ ይሄ ስፒንድል ፋይበርስ ወይም ማይክሮቱቢዩልስ ፎርምድ ይሆናሉ። ሲስተር ክሮማታይድስ ቢጋን ቱ ኮይል ሲስተር ክሮማታይድስ ደግሞ መያያዝ ይጀምራሉ ማለት ነው። ይህን በዚህ በፕሮፌዝ ጊዜ የሚከናወነው ይሄ ነው። ቀጣዩ ፌዝ ደግሞ ሜታፌዝ ነው። ዱሪንግ ሜታፌዝ chromosomes are aligned at the middle of the cell. Sister chromatids tightly attached to each other. እንግዲህ በሜታፌዝ ስቴጅ ደግሞ ምንድን ነው የሚከናወነው? ክሮሞዞሞች ተርታ ሰልፍ ፎርም አድርገው በኢኳቶሪያል ላይን በሴሉ መሃል ለመሃል ላይ ይደረደራሉ ማለት ነው። ያ ፌዝ ነው ሜታፌዝ የምንለው። ሌላ ሲስተር ክሮማታይድ ታይትሊ አታይድ ቱ ኢች አዘር በሴንትሮመር አማካይነት ሲስተር ክሮማታይድስ እርስ በርስ ይያያዛሉ፣ ተጣብቀው ይታያሉ ማለት ነው በዚህ ፌዝ በሜታፌዝ ጊዜ። ሶስተኛው ፌዝ አናፌዝ ነው። ዱሪንግ አናፌዝ ሲስተር ክሮማታይድስ ሰፓሬት አት ዚ ሴንትሮሜር። እንግዲህ በዚህ በአናፌዝ ጊዜ ደግሞ የሚከናወኑ ክንውኖች ሲስተር ክሮማታይድስ ሰፓሬት አት ዚ ሴንትሮሜር
chromatids are pulled toward the centrosome. The connection between the sister chromatids break down and chromosomes are pulled to opposite poles by microtubules. እንግዲህ እዚህ አናፌዝ ጊዜ ደግሞ የሚከናወኑ ክንውኖች ምንድናቸው ነው? በመጀመሪያ የሚከናወኑት ሲስተር ክሮማታይድስ ይለያያሉ። በሴንትሮሜራቸው ነው አያይዞ ያለው ጋር መለያየት ለሁለት መከፈል ይጀምራሉ። ክሮማታይድስ አር ፑልድ ቱወርድ ዚ ሴንትሮሶም በማይክሮቱቢዩል አማካኝነት ክሮማታይድስ ወደ ሴንትሮሶሞች ኦፖዚት ፖል ይጎተታሉ። ዚ ኮኔክሽን ቢትዊን ሲስተር ክሮማታይድስ ብሬክ ዳውን፣ ይሄ ሴንትሮሞር አያይዟቸው የነበረው ይፈረከሳል። ያለበለዚያ ተጣብቀው ወደ ኦፖዚት ፖል መሄድ አይችሉም። ሁለቱ እንዲለያዩ ያስችላቸዋል ማለት ነው። ያ በመፈርከሱ ክሮሞዞምስ አር ፑልድ ቱ ኦፖዚት ፖልስ ባይ ማይክሮቱቢዩልስ፣ በማይክሮቱቢዩልስ አማካኝነት ወደ ግራና ቀኝ እንትኖቹ ክሮሞዞሞቹ ይሳባሉ ማለት ነው። በዚህ ፌዝ ውስጥ የሚከናወኑት ክንውኖች እነኚህ ናቸው። በቀጣይ የምናየውና የመጨረሻው የማይቶቲክ ፌዝ ቴሎፌዝ ነው። በዚህ ጊዜ የሚከናወኑት ደግሞ ክንውኖች የሚከተሉት ናቸው። ዱሪንግ ቴሎፌዝ ፔሪድ chromosomes reach the opposite pole. Chromosomes begin to decondense. Mitotic spindles are depolymerized. Nuclear membrane or envelopes form around the chromosomes. Nucleosome appears within the nuclear area. Cytokinesis takes place and two genetically identical daughter cells are produced. እንግዲህ በዚህ በቴሎፌዝ ጊዜ የሚከናወኑት ክንውኖች አሁን ያነበብኩላችሁ ናቸው። አንደኛ ክሮሞዞሞች ወደ ግራና ቀኝ ወደ ኦፖዚት ፖል ተስበው የመጨረሻ ደረጃ ላይ ይደርሳሉ ማለት ነው። ተለያይተው ተበትነው ወደ ኦፖዚት ፖል ክሮሞዞምስ ቢጋን ቱ ዲኮንደንስ፣ ኮንደንስድ የሆነው ክሮሞዞም ይሄ ዱላ መሰል እንደገና ወደ ክር መሰል ነገር ይለወጣል፣ ዲኮንደንስድ ይሆናል ማለት ነው። ማይቶቲክ ስፒንድልስ አር ዲፖሊመራይዝድ። እንግዲህ እነኚህ ማይቶቲክ ስፒንድልስ ይሄ ስራቸውን ካከናወኑ በኋላ ፖሊመራይዝድ የነበሩት ዲፖሊመራይዝድ ይሆናሉ ማለት ነው። ኒውክሊር ሜምብሬን በመጀመሪያ ላይ ዲስኢንቴግሬት ያደረገው አሁን ደግሞ ኒውክሊር ሜምብሬን ክሮሞዞሞቹ ዙሪያ ፎርም ማድረግ ይጀምራል ማለት ነው። በመቀጠል በኒውክሊየሱ አካባቢ ኒውክሎሶም ኒውክሎለስ ወይም ኒውክሎሶም የምንለው ነገር አፒር ያደርጋል። ከዛ በመጨረሻ ሳይቶኪኔሲስ ቴክስ ፕሌስ። እንግዲህ ሳይቶኪኔሲስ ታውቃላችሁ፣ የሴሉ ኮንቴንቶች በውስጡ ያለው ሁለንተናዊ ይዘት ሁለት ላይ እኩል ይከፈላል። ይሄ ሳይቶኪነሲስ የምንለው ፕሮሰስ ይሄ ነው። ሴሉ የያዘው ይዘቶች ሁለት ላይ እኩል የሚከፈልበት ፕሮሰስ ነው ሳይቶኪነሲስ የምንለው። እኩል ከተከፈለ በኋላ ፕላንት ሴል ከሆነ በሁለቱ ግማሾች አካፋዮች መካከል ሰብቴሽን እና ሴል ሜምብሬን ፎርምድ ሲሆን፣ በአኒማል ሴል ከሆነ ግን ሴሉ መሀል ላይ ኮንስትሪክት እያደረገ ኮንስትሪክት እየቀጠነ ይመጣና መጨረሻ ላይ ቀጭን ሆና ሁለቱን አያይዞ ማቆየት በሚያቅተው ደረጃ ሲደርስ ሁለት ላይ ተገምሶ ይከፈላል። ያኔ ቱ ዶተር ሴሎች በይዘታቸው በጄኔቲክ ሜካፓቸው ከፓረንት ኦርጋኒዝሞቹ ወይም ከራሳቸው እርስ በርስ አይደንቲካል የሆኑ ዶተር ሴሎች ፎርምድ ይሆናሉ ማለት ነው። እሺ፣ አምስተኛውና የመጨረሻው ጥያቄችን ደግሞ ምንድነው? what happened if there is uncontrolled cell division ነው የሚለው። ምንድነው ይሄ ጥያቄ? ሴል ዲቪዥኑ ኮንትሮልድ ባይሆን፣ መቆም በሚገባበት ቦታ መቆም ባይችል፣ ዲቫይድ ማድረግ በሚገባው ቦታ ዲቫይድ ሳያደርግ ቀርቶ ዝም ብሎ ቢቀጥል ዲቫይድ ማድረጉ ምን ይከሰታለው? እንግዲህ uncontrolled cell division can lead to cancer, a disease characterized by unchecked cell growth that leads to solid tumor cancer and hematologic or blood cancer. እንግዲህ ምንድነው ይሄ ኮንትሮልድ ሴል ዲቪዥን ቢከሰት ሴል ዝም ብሎ መራባቱን ይቀጥላል። የዚህ የሴል መራባት ደግሞ አላስፈላጊ ሴል ማራባት ምን እንዲከሰት ያደርጋለው? የሚያደርገው ይሄ ካንሰር የምንለው በሽታ እንዲከሰት ያደርጋል ማለት ነው። እንግዲህ ካንሰር
በሽታ ብዙውን ጊዜ በዋነኛነት በአንኮንትሮልድ ሴል ዲቪዥን የሚከሰት ሁኔታ ነው። ይሄ አንኮንትሮልድ ሴል ዲቪዥን ደግሞ ሁለት አይነት የካንሰር አይነቶች ሊያስከትል ይችላል። አንደኛው ይሄ ሶሊድ ቲዩመር ኢጢ የምንለውን ይሄ ማበጥ ነገር የተወሰነ ሰውነት ክፍል ላይ እንደ ኢጢ ፎርም አድርጎ ያ እያደገ መሄድና እድገቱን አለማቆም እና ለሞትም የመዳረግ ነገር አለ። ይሄ ቲዩመሩ በቀላሉ በሰርጂካል ትሪትመንት ትሪት ሊሆን ይችላል። ሌላኛው ደግሞ ይሄ ሄማቶሎጂክ ወይንም ብለድ ካንሰር የምንለው ነው። ይሄ በሰውነት ውስጥ የሚራባ የሚረጭ የዚህ ካንሰር አይነት ነው። ይሄ ብዙውን ጊዜ አደገኛ የሆነና ብዙ ሰዎችን ለሞት የሚዳርግ የበሽታ አይነት ነው። እንግዲህ አንኮንትሮልድ ሴል ዲቪዥን በአጠቃላይ ለካንሰር ያጋልጠናል። ካንሰር ደግሞ ህይወትን እስከ ማሳጣት የሚያስችል የሚያደርስ በሽታ ነው ማለት ነው እና እንግዲህ ተማሪዎች የዛሬውን ሌሰን በዚህ እናጠቃልላለን። ሁልጊዜ በሌሰኑ መጨረሻ እንደምንላችሁ ይሄንን ለሌሎች ተማሪዎች ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ ኮሜንት ሲኖራችሁ፣ ማሻሻያ ሀሳብ ሲኖራችሁ ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ